አልጠበቁም። 95% የሚሆኑ ሰዎች ትልልቅ ህልም አልመው ግን ከዛ በኋላ ለዛ ያን ከማሳካት ወደ ኋላ እንደሚሸሸጉ ወይም ወደ ኋላ እንደሚሸሹ እንደዚህ ጠብቄ አላውቅም። በዓለም ላይ የሚገኝ ጥናት ከ2 ዓመት በፊት ወይም ከ3 ዓመት በፊት የተደረገ ጥናት እንደሚያሳየው 95% የሚሆኑ ሰዎች በዓለም ላይ ህልማቸውን ትልልቅ ህልም ብለው ያስቀመጡትን ነገር ትተው ወደ ኋላ የመመለስ እድላቸው 95% ነው ይለናል። 5% ብቻ የሚሆኑ ሰዎች ደግሞ ይሄን ትልልቅ ህልም አልመው ከዛ ግን ትልልቅ ህልሙን ማሳካት የቻሉ ናቸው። በጣም የሚገርም ነው። እኔ በዚህ አይነት መልኩ አልጠበቅኩም ነበር። በእነዚህ 5 ነጥቦች ምክንያት ደግሞ እነዚህ ትልልቅ ህልም ያለሙት 5% የሚሆኑ ሰዎች እንዳሳኩት ያሳየናል። ወደ ቪዲዮ እንቀጥላለን። ሰላም ቤተሰቦች እንዴት ናችሁ? ጌትነት ነኝ ከላይት አፕ ጀነሬሽን። ያው አሁን 4ኛ ሳምንት ላይ እንገኛለን። የኢትዮጵያውያን ህልመኞች ቻሌንጅ ከጀመረ 4 ሳምንት አስቆጥረን ዛሬ የመጨረሻው ነው። በዚህ ላይ ደግሞ እጅግ በጣም ወሳኝ የሚባል ነጥቦችን እናያለን ማለት ነው። እና በጣም በሚገርም ሁኔታ 95% የሚሆኑ ሰዎች ህልማቸውን ከማለም ያቆሙና ወደ ኋላ የመመለስ እድል አላቸው ማለት ነው። 5ቱ ብቻ እነዚህን 5 ነጥቦች ሲጠቀሙ ወደፊት ተጉዘው ህልማቸውን የማሳካት እድል አላቸው ማለት ነው። ከነዚህ ነጥብ ውስጥ በፍጥነት የምንገባው ወደ አንደኛው ነው። አንደኛ የምናየው ሐሳብ በህልም ማመን የሚባል ነው። አብዛኛው ሰው ህልሙን ለማሳካት ህልም ያስፈልገዋል። እነዚህ 5% ውስጥ የገቡ ሰዎች ህልማቸውን ያሳኩት በዓለም ላይ ይሄንን በመጠቀም ነው። ምንድነው? በህልም ማመን ነው። ህልማቸውን ትልቅ ነው ብለው ያሰቡትን ህልማቸውን ያምኑታል። ማንም ሰው ህልሙን ሳያምን ወይም በውስጡ በልቡ የሚታየውን ነገር የሚንቀለቀለውን ፍላጎት እሱን ሳያምነው ወደ ስኬት መድረስ አይችልም። እነዚህ 5% የሚሆኑ ሰዎች ያደረጉት አንድ ሚስጥር ቢኖር በህልማቸው እጅግ በጣም ያምናሉ። ሌሎች ሰዎች ላያምኑባቸው ይችላል፣ ቤተሰብ ላያምኑባቸው ይችላል፣ በዙሪያ ያለው ሰው ላያምን ይችላል፣ ኢቭን የሚወዷቸው ሰዎች ላያምኑባቸው ይችላል። ነገር ግን እነዚህ 5% የሚጠቀሙት አንደኛ ቁልፍ የሆነ ሚስጥር ምንድነው? በህልማቸው እጅግ በጣም ያምናሉ። ማንም ሰው ባያምን እነሱ ግን በራሳቸው ላይ በህልማቸው ላይ እንደሚያሳኩት፣ እንደሚያደርጉት፣ እንደሚደርሱበት እርግጠኛ ናቸው። ለዚህም ነው ይሄ በህልም ማመን እጅግ በጣም ወሳኝ የሆነው። እናንተ የምትፈልጉትን ነገር ሳታምኑበት ሄዳችሁ ለሰዎች ብትነግሩ ሰዎች ያጣጥሉባችኋል፣ ስሜታችሁን ይመታሉ፣ ከዛ በኋላ ወደ ኋላ ትመለሳላችሁ ማለት ነው። ስለዚህ በህልም ማመን ግዴታ ነው፣ አማራጭ አይደለም። አብዛኞቻችን የምንሰራው ስህተት እዚህ ጋር ነው። ሄደን ለሰዎች የምንናገረው፣ ሄደን ለቤተሰቦቻችን የምናወራላቸው እኛ ራሱ በቅጡ ሳናምነው ነው ህልማችንን። ህልም መታመን አለበት። በራሳችን በውስጣችን ውስጥ እጅግ በጣም ካላመን ነው በስተቀር ሄደን ስንናገር የመመታት እድል ሰፊ ነው ማለት ነው። ስለዚህ ይሄን ተግባር ደግሞ ከማመን ይወለዳል። ለህልማችን የምንወስደው ተግባር የሚወለደው ወይም ደግሞ ከሐሳብ ወጥቶ ወደ ተግባር መውረድ የሚችለው ወደ እውነታነት የመቀየር እድል ያለው በዚህ ቁልፍ ነገር ውስጥ ነው። ተግባር የሚወለደው ከማመን ነው። ሳታምኑት ተግባር ልትወስዱለት አትችሉ። ብዙ ጊዜ ስለ ህልም ስናስብ ብዙ ሰዎች ኮንፊውዥን የሚፈጥርባቸው ነገር ህልም በአእምሮ ላይ የሚቀር ነገር ስለሚመስላቸው ነው። ህልም በአእምሮ ላይ የሚቀር ነገር አይደለም፣ ወደ ተግባር የሚቀየር ነው። ወደ ተግባር የምትለውጡት ግን መጀመሪያ በልባችሁ ውስጥ የተጠነሰሰውን ሐሳብ፣ በልባችሁ ውስጥ የተቀመጠውን ሐሳብ በጽኑ ስታምኑለት ነው። በጽኑ ካመናችሁ በኋላ ተግባር ለመውሰድ ውስጣችሁ ቁርጠኛ ይሆናል ማለት ነው። ሁለተኛ ግዙፍ ህልም በማስቀመጥ ነው። ብዙ ሰው ህልሙን የማያሳካበት ምክንያት ግዙፍ ህልም ስላለው ከብዶት አያቆም። ነገር ግን ያን ህልም አንድ ስለማያምንበት፣ ሁለተኛ የሚያጓጓውን ነገር ስለማያስቀምጥ ነው። የሚያንቀለቅል ነገር በውስጡ ስለማያስቀምጥ 5% ውስጥ መግባት ያቅተዋል ማለት ነው። እነዚህ 5% ውስጥ የገቡ ሰዎች ከዓለም ነው የምላችሁ ይሄንን ሁለተኛ ቁልፍ በመጠቀም ነው ግዙፍ የሆነ ህልም ነው የሚያስቀምጡት። ትንንሽ ህልም አይደለም የሚያስቀምጡት። የእናንተ የቤተሰባችሁን
ትልቅ የሆነ የምትፈልጉትን ነገር ስታስቀምጡ ለምሳሌ በጣም የምትወዷት እናታችሁ ልትሆን ትችላለች፣ አባታችሁ ሊሆን ይችላል። ይሄ ሰው ለዚህ ሰው ይሄንን ባደርግ በህይወቴ ላይ ትልቅ ፕራውድ ይሰማኛል፣ ትልቅ ውለታ ነው ብላችሁ የምታስቡለት አለ አይደለ? እሱን አስቀምጣችሁ ስትንቀሳቀሱ በልባችሁ ላይ የሚያንገበግባችሁን ተነሱ አድርጉት በሉት የሚላችሁ ነገር ስታስቀምጡት ግዙፍ በሆነ መጠን ሪዋርዱን እያሰባችሁ ለዛ መከፈል ያለበትን ክፍያ ትከፍላላችሁ። ባነሰ ቁጥር ብዙ ሰው ትንንሽ ህልም ስላለመ ትልቅ ማሳካት እንደሚችል ያስባል። ትንንሽ እቅዶችን ስላስቀመጠ የሚያሳካው ይመስለዋል፣ ግን ተቃራኒው ነው። በጣም በተቃራኒው ነው። ትልልቅ ነገር ካላስቀመጣችሁ ግዙፍ ነው የምላችሁ ሪዋርዱ መጨረሻው የሚያጓጓችሁ ካልሆነ ለዛ ነገር ጠንካራ ተግባር አትወስዱለትም፣ ለተግባር አትነሱለትም። ሁለተኛ ማድረግ ያለብን ነገር ግዙፍ ህልም ማስቀመጥ ነው። ባለፈው ሳምንት ላይ ያስቀመጥነው አለ፣ እሱ ማየት ትችላላችሁ። ግዙፍ ህልም ማለም እንዴት እንደሚቻል አስቀምጠናል። ስለዚህ እሱ ማየት ትችላላችሁ። ግዙፍ ህልም ካስቀመጣችሁ ለምሳሌ በጣም ትልልቅ የሚባሉ ውድድሮችን ተመልከቱ። ተወዳዳሪዎቹ የሚከፍሉት ዋጋ ያስደነግጣቸዋል። በአእምሮአችሁ ላይ ማሰብ እንኳን እስከማትችሉ ድረስ የሰው ልጅ በዚህ ልክ ይሰጣል፣ በዚህ ልክ ተግባር ይወስዳል፣ በዚህ ልክ ራሱን ቆራጥ ያደርጋል ብላችሁ የምትገረሙባቸው ሰዎች የሉ? ልክ ነው። እነሱ ሰዎች የሚያጓጓቸው ነገር ስላለ ነው። ያ ውጤት ያጓጓቸዋል። ስለዚህ ጠዋት ተነስተው ይሰራሉ። እነ ሻለቃ አትሌት ኃይሌ ገብረስላሴን በምንመለከትበት ጊዜ እዚህ ስኬት ላይ የደረሱት ትልልቅ ነገር ስላለ ነው ከፊታቸው እንጂ ከኛ በምንም ስለተለዩ አይደለም። ነገር ግን ትልቅ ነገር አለ፣ ማሳካት የሚፈልጉት ነገር አለ። እሱ እያጓጓቸው ሮጠው ሲጨርሱ የሚሸለሙት ሽልማት እያጓጓቸው በሱ ምክንያት ለአንድ ቀን ሽልማት ብዙ ዓመት ይለፋሉ፣ ብዙ ጠዋቶችን ያሳልፋሉ፣ ብዙ ላብ ያልባቸዋል። ምክንያቱም ሪዋርዱ ከፍተኛ ነው። ላይፍ ታይማቸውን ዘና ብለው የሚኖሩበትን ላይፍ ታይማቸውን ሌጋሲ የሚሰጡበትን ነገር ስለሚያስቀምጡ፣ ሀገር ተሸክመው ስለሚሮጡ ብቻቸውን አይደለም የሚሮጡት፣ ኢትዮጵያን ወክለው ስለሚሮጥ በዛ ልክ ይሰጣል ማለት ነው። ስለዚህ ሪዋርዱ ከፍተኛ በሆነ ነገር ላይ ስታስቀምጡት ህልማችሁን ወይም ላይፋችሁን በፍጥነት የሚቀይር ነገር ላይ ይሄ ነው በሚባል መልኩ የሚቀይር ነገር ላይ ህልማችሁን ስታስቀምጡ ላይፋችሁ ላይ በእርግጠኝነት ነው የምላችሁ ህልማችሁ የመሳካት እድለኝነት አለው። ከፍተኛ የሆነ እድል አለው ማለት ነው። ትልቅ ሽልማት ከሌለው አስቡት እስኪ። እኔ ለእናንተ ሽልማት ጠዋት በመነሳታችሁ አዘጋጃለሁ ብላችሁ 11 ሰዓት ጠዋት ላይ ሁልጊዜ ከተነሳችሁ 5 ብር እሰጣችኋለሁ ከምላችሁና ጠዋት 11 ሰዓት ከተነሳችሁ 1 ሚሊዮን ብር እሰጣችኋለሁ ብላችሁ ለየትኛው ሁልጊዜ ቁርጠኛ ትሆናላችሁ? ለየትኛው እንቅልፋችሁ መሰዋት ትችላላችሁ? በእርግጠኝነት ነው የምትመልሱት ሁለተኛውን ነው። ስለዚህ ህልማችሁን ካተለቃችሁት ልባችሁ አምኖበት ትልቅ ከሆነ የመሳካት እድሉ በጣም ሰፊ ነው ማለት ነው። ስለዚህ ሶስተኛው ላይ እንሄዳለን። ሶስተኛ ጠንካራ ተግባር ማድረግ ነው። ብዙ ጊዜ ተግባር ሲባል አክቲቪቲ የሚመስለው ሰው አለ። 3 አይነት የተግባር ሌቭል አለ፣ ደረጃ አለ። አንደኛው ተግባር ምንም አይነት እንቅስቃሴ የማይፈልግ ተግባር ነው። ካላችሁበት አለመነሳት ብቻ የሚፈልግ ተግባር ነው። ሁለተኛው ዝም ብሎ ነገሮችን አድርጌያለሁ ብሎ ከማድረግ ያክል ያላለፈ ተግባር ይባላል። ወይም ቆርጠኛ ያልሆነ ተግባር ምንድን ማለት ነው? ይሄኛው ብዙ ጊዜ እንሰራለን፣ እንማራለን፣ የሆኑ ነገሮችን እንሞካክራለን። ነገር ግን በሙሉ ልባችን ስለማናደርገው፣ በሙሉ መሰጠት ስለማናደርገው ያ ተግባር ፍሩት ወይም ደግሞ ወደ ተግባርና ፍሬ ወደ ማፍራት አይሄድም ማለት ነው። ሶስተኛውና የመጨረሻው ተግባር የሚባለው ደግሞ ጠንካራ ቁርጠኛ የጀግና ተግባር ይባላል። ይሄ ማለት ብዙ መሪዎች የሚጠቀሙት ተግባር ነው። አይታችሁ ከሆነ ትልልቅ ለውጦችን የሚያመጡ ሰዎች ዝም ብሎ የሚባል ተግባር ወሰው አይደለም። እጅግ በጣም ጠንካራ የሆነ ተግባር ስለወሰዱ ትልልቅና ግዙፍ የሚባሉ ነገሮች ይሳካሉ። ስለዚህ ትልቅ ተግባር ይፈልጋል ማለት ነው። ግዙፍ ህልም አለምን
ከዛ በኋላ ደግሞ ግዙፍ ተግባር ይፈልጋል። ግዙፍ የሆነ ተግባር ይፈልጋል። የማያወላውል ጽኑ የሆነ ተግባር ይፈልጋል። በቀን በሰዓት በሳምንት በወር ምን እንደምትፈልጉ ታውቃላችሁ? ይሄ ለእናንተ ነው። በቀን ውስጥ ምን ማድረግ እንዳለባችሁ ለህልማችሁ፣ በሳምንት ውስጥ በወር ውስጥ ምን ማድረግ እንዳለባችሁ ታውቃላችሁ? ካላወቃችሁ ሊንክ ላይ ጻፉልን፣ ኮመንት አድርጉን፣ እናወራችኋለን። ስልካችንን ስለምናስቀምጥ ደውሉ፣ አማክሩን፣ እናሳያችኋለን እንዴት እንደሚታቀድ። በዚህ ላይ በጣም የጠቀመኝ እኔ በህይወቴ ላይ አንድ መጽሐፍ አለ። ይሄ የላይት አፕ ጀነሬሽን መጽሐፍ ዴይሊ ፕላነር ነው። በየቀኑ ምን እንደምታደርጉ፣ ጠዋት ስትነሱ ምን እንደምታደርጉ ታውቃላችሁ? ማታ ስትመለሱ ቤታችሁ ምን እንደምታደርጉ፣ በቀን ውስጥ ምን እንዳሳካችሁ የምትገመግሙበት፣ ራሳችሁን የምታዩበት፣ ውጤታችሁን ህልማችሁን ለማሳካት የምትገመግሙበት መጽሐፍ ነው። በስልካችሁ ላይ ታገኛላችሁ። ደውሉና የራሳችሁ ማድረግ ትችላላችሁ። ብዙዎቻችሁ ስለምትቸገሩ ስለማውቅም በየቀኑ እኔ የምጠቀምበት ነው። በጣም የሚገርም ለውጥ ነው የሚያመጣው በህይወቴ ላይ። ለኔ የተጠቀምኩበት ለውጥ ያመጣውበት ነገር ነው። የላይት አፕ ጀነሬሽን ፕላነር ቡክ ይባላል። ስለዚህ በየወሩ ምን ማድረግ እንዳለባችሁ፣ ሳምንታችሁን ስትጀምሩ አቀዳችሁ መጀመር እንዳለባችሁ፣ ከዛ ደግሞ እየገመገማችሁ ውጤት ላይ ትደርሳላችሁ። አራተኛ እጅግ በጣም የሆነው ነገር ጊዜውን ማጥበብ ነው። ጊዜውን አጥብቡት። የህልማችሁን ቀነ ገደብ አለ። ጊዜው ባጠረ ቁጥር የማሳካት እድላችሁ ሰፊ ነው። ስለዚህ ጊዜውን ማጥበብ እጅግ በጣም ወሳኝ ነው። አብዛኛውን ሰራተኛ በምንመለከትበት ጊዜ ስራውን በፍጥነትና አቅሙን አውጥቶ የሚጠቀመው መቼ ይመስላችኋል? መቼ ነው? ንገሩኝ እስኪ። በእርግጠኝነት የምታስቡት ይሄንን ነው። በጣም ጊዜው ባጠረ ቁጥር ቀኑ የስራው ቀን የታዘዘው የስራ ቀን ደርሷል ሲባል 5 ቀን ቀረው፣ 2 ቀን ቀረው፣ 1 ቀን ቀረው ሲባል የሚወስደው ተግባር፣ የሚያደርገው እንቅስቃሴ፣ የሚያሳየው ቁርጠኝነት ሙሉ አቅሙን ለማውጣት በቆረጠ መልኩ ነው። ስለዚህ ጊዜውን ማጥበብ፣ የህልማችሁን ቀነ ገደብ ያላችሁትን ነገር ከፋፍላችሁት ወደ ሳምንት፣ ከፋፍላችሁት ወደ ወር፣ ከፋፍላችሁት በ3 ወር ውስጥ ለማሳካት ይሄን ትልቅ ህልም ስታቀዱ፣ ስትዘጋጁ ውስጣችሁ ያለው አቅም የመውጣት ከፍተኛ እድል አለው። ብዙ ጊዜ ቀኑን ስላራዘመን የሚሳካ ይመስለናል። አይደለም። ቀኑ ባጠረ መጠን፣ ቀኑን ኮምፕረስ ባደረግነው መጠን ውስጣችን ይነሳሳል። ውስጣችን የአንገብጋቢነት ስሜት ይፈጠርበታል። ደርሷል ቀኑ፣ ተነሳ፣ በፍጥነት አድርገው፣ ሂድ የሚለው ሐሳብ የሚመጣው ቀኑ ባጠረ ቁጥር ነው። እናንተም ራሳችሁ መፈተን ትችላላችሁ። መቼ ነው በጣም አቅማችሁን አውጥታችሁ የተጠቀማችሁት? በስራችሁ ላይ ሊሆን ይችላል፣ በትምህርት ቤት ሊሆን ይችላል። መቼ ነው ፈተና ሲደርስ አይደለም ለማጥናት የቆረጣችሁት? ፈተና የደረሰ ቀን አይደለም በሌሊት ተነስታችሁ ያጠናችሁት? ደብተራችሁን አይታችሁት የማታውቁ ተማሪዎች አላችሁ። ነገር ግን ፈተና ሲባል የሚያስገርም ትጋት በውስጣችሁ ታያላችሁ። ግዴታ እንደሆነ ስለሚገባችሁ ቀኑ ሳምንት ደርሷል፣ ከ2 ቀን በኋላ ነው ፈተና ስትባሉ እንዴት ነው የምታጠኑት? በጣም በትኩረት አይደለም? በጣም ራሳችሁን ሰጥታችሁ አይደለም? እኔ የጥናት ሰው አይደለም እንኳን የሚለው ሰው በቀኑ በደረሰ ቀን ላይ በጣም በፍጥነት ያጠናል። በጣም በሚገርም ሁኔታ ትኩረቱን ሰብስቦ ያጠናል። ሰራተኞች ትሆናላችሁ። ሰራተኞች ከሆናችሁ በእርግጠኝነት ስራችሁን በፍጥነት የሰራችሁበትን ቀን አስታውሱት። ስራችሁን ለሰዎች ዴሊቨር ማድረግ ያሉባችሁን ቀን በደረሰ ቀን አይደለም? በእርግጠኝነት ነው። እሺ፣ ስለዚህ በህይወታችሁ ቅጽበት የሚባል ለውጦች ያያችሁበት ቀን መቼ ነው? ኮመንት አድርጉኝ። በህይወታችሁ ይሄን ነገር በዚህ ጊዜ ውስጥ አሳካዋለሁ ብዬ አስቤ አላውቅም ያላችሁበት ቀን መቼ ነው? እሱን ቀን ኮመንት አድርጉኝ። ስለዚህ ጊዜውን ማጥበብ በአራተኛ ደረጃ እጅግ በጣም ጠቃሚ ነው። አምስተኛና ወሳኙ ነጥብ የመጨረሻ የሆነው ጽናት ይባላል። ይህንን ነገር ሁሉ አደረግን፣ ግዙፍ ህልም አለምን፣ ለዛ የሚያስፈልገውን እምነት ገነባን። በውስጣችን አመን ነው እንደሚሳካ እርግጠኛ ሆነን እንደምናደርገው። ከዛ ደግሞ ተግባር ወሰድንለት። ከተግባርም ደግሞ ጠንካራ ተግባር። እሱን ካደረግን በኋላስ የሚያደረግነው ምንድነው? በጽናት ያንን ነገር መፈጸም አለብን። ጽናት ማለት በምትወዱት፣ በምትፈልጉት፣ በሚያንገበግባችሁ ነገር ላይ የምታደርጉት ወጥና ቋሚ የሆነ
ተግባር ማለት ነው። እያደረጋችሁ ያለውን ነገር አንድ ቀን ካደረጋችሁት እሱ ጽናት ሊባል አይችልም። አንድ ቀን ተነስታችሁ ያደረጋችሁት ከዛ ግን የተዋችሁት ነገር እሱ ጽናታችሁ አይደለም። መጽናት የምትችሉት በማትወዱት ነገር፣ በማትገበገቡለት ነገር ላይ ጽናት በህይወታችሁ ላይ አይከሰትም። ብዙዎቻችሁ በጽናት የምትቸገሩ ሰዎች ልትሆኑ ትችላላችሁ። በጽናት እየተቸገርክ ሊሆን ይችላል። እኔ የምቸገር ነበረ ብዙ አመታት። አንድ ነገር እያደረኩ ሁል ጊዜ መቀጠል አልችልም ነበር። ሁል ጊዜ በወጥነት አንድ ነገር ማድረግ አልችልም ነበር። ለምንድን ነው? አንደኛ የምፈልገውን የምወደውን ነገር ስለማላውቅ ነው። የማትወዱት ነገር ላይ ከሆናችሁ ቃል እገባላችኋለሁ መጽናት አትችሉም። ብዙ ሰዎች በስራዬ ላይ መጽናት እፈልጋለሁ፣ ጽናት የለኝም ይላሉ። ይሄ ነው ሚስጥሩ። ሰው በማይወደው ነገር ላይ መጽናት አይችልም። በማይከፈላችሁ ነገር ላይ እንኳን ጽናት ማምጣት የምንችሉት በምትወዱት ነገር ውስጥ ስትሆኑ ነው። ባልከፍላችሁ እንኳን የምታደርጉት ነገር ምንድን ነው? እሱ ጽናታችሁን ያመጣዋል። ስለዚህ በማትወዱት ነገር ስለማትጸኑ የምትፈልጉትን ነገር አውቃችሁ ከዛ ደግሞ የምትወዱት ነገር ላይ ትኩረታችሁን ሺፍት ማድረግ ወሳኝ ነገር ነው ማለት ነው። በጽናት መኖር በጣም እጅግ የሚያስቸግራችሁ ሰዎች ልትኖሩ ትችላላችሁ፣ ግን ያግዛችኋል። ይሄ ነገር የምትፈልጉትን ነገር በግልጽ ካወቃችሁ በኋላ ለዚህ ነገር መጽናት ትችላላችሁ ማለት ነው። ህልም አንዱ የሚጠቅማችሁ መንገድ ይሄ ነው። ህልማችሁ ትልቅ በሆነ መጠን ህልማችሁ በህይወታችሁ ላይ ይሄ ነው የሚባል ለእናትሽ ለአባትሽ ሊሆን ይችላል፣ ለራሳችሁ ሊሆን ይችላል። ለውጥ የሚያመጣ ከሆነ በእርግጠኝነት አለመጽናት አትችሉም። ብዙ ሰዎች ከክፍለ ሀገር መጥተው እዚህ የሚቀየሩበት አንድ ሚስጥር ይሄ ነው። መጽናት የቻሉት አንድ ሚስጥር ይሄ ነው። ምንም አይነት አማራጭ የላቸውም በህይወታቸው ላይ ቤተሰባቸውን ከመርዳት ራሳቸውን ከዛ ችግር ውስጥ ከማውጣት ውጪ አማራጭ የላቸውም። ስለዚህ ወደው አይደለም፣ ወደው ብቻ ሳይሆን ያኛውን ውጤት እያሳሰባቸው በሚወዱት ነገር ላይ ይቆያሉ። ቤተሰቦቻቸው ልባቸው ላይ አሉ፣ የሚወዷቸው ሰዎች ልባቸው ላይ አሉ። ስለዚህ የሚያደርጉትን ነገር የማይወዱትን እንኳን እየሆነ አሳክተውት ያልፋሉ ወይም ስኬታማ ይሆናሉ። ስለዚህ ጽናት የሚመጣው በምትወዱት ውስጥ ነው። አሁን ተግባር የምትወስዱበት ጊዜ ላይ እንገኛለን። ሁሉ ጊዜም በህይወታችሁ ላይ ለውጥ የምታመጡት ተግባር በወሰዳችሁበት ልክ ነው። ብዙ ነገር ስለሰማችሁ፣ ብዙ ትምህርቶችን ስለወሰዳችሁ አትለወጡ። የምትለወጡት የእናንተ ሁኔታዎች የሚለወጡት ጠንካራ ተግባር በመውሰዳችሁ ነው። አሁን ተግባር የምትወስዱበት ጊዜ ነው ማለት ነው። ትልልቅ ህልማችሁ ወደ ተግባር ለመለወጥ ለእናንተ ለቤተሰቦቻችን ያዘጋጀ ነው በጣም ወሳኝ የሆኑ ትሬኒንጎች አሉ። አንደኛው ስለ ዓላማችሁ ማወቅ ነው። በህይወት ላይ የመጣችሁበትን ምክንያት ማወቅ። ሁለተኛ ስለ የሚታያችሁ ነገር ለሌሎች፣ ለቤተሰብ፣ ለሀገር የምታበረክቱት ነገር ሲታያችሁ ስለ ህልማችሁ ስታውቁ ነው። ስለዚህ ስለ ራዕይ፣ ስለ ዓላማ፣ ስለ ህልም ደግሞ ያን ህልም ወደ ተግባር የምንለውጥበት። አብዛኛዎቻችሁ ሞቲቬትድ ሆናችሁ ትነሳላችሁ። የማትቀጥሉት ግን በተግባር ውስጥ ይሄ የተቀናጀ ተግባር ስለማታስቀምጡ ነው። በየቀኑ እቅዶቻችሁን ስለማትተገብሩ ነው። ስለዚህ ይሄ ይጠቅማችኋል። የላይት አፕ ጀነሬሽን የየቀን የሆነ ትግበራ አለ። የ10 ዓመት ደግሞ የምታቀዱበት የስልጠና መጽሐፍ አለ። እናንተ ቁጭ ብላችሁ ትጽፉበታላችሁ። የተዘጋጀ ነው፣ የተደራጀ መልኩ ነው። እናንተ ማስቀመጥ ብቻ ነው የምትፈልጉትን ነገር። በጣም ቀላል ነው ከምትጠብቁት በላይ። ስለዚህ በላይት አፕ ጀነሬሽን official.com ላይ ዌብሳይታችን ላይ ገብታችሁ ኦርደር አድርጋችሁ ህይወታችሁን መቀየር ትችላላችሁ። ያለባችሁን ችግር፣ ያለባችሁን ሁኔታ ደግሞ የምትጓጉለትን ነገር የምታገኙባቸው መጽሐፍቶች አሉ እዛ ላይ። እነሱን የራሳችሁ ማድረግ ትችላላችሁ። light up generation official.com ዌብሳይታችን ላይ ገብታችሁ እዘዙን፣ እናቀርብላችኋለን። ሁለተኛ በ0976 679668 ላይ በመደወል ያለባችሁን ሐሳብ ሜንቶር መደረግ ትፈልጋላችሁ፣ ኮች መደረግ ትፈልጋላችሁ፣ አለን፣ አብረናችኋለን። እስክታሳኩት ድረስ ትልቁን ህልማችሁን እስክትሆኑት እስክታዩት ድረስ አብረናችሁ መሆን እንችላለን። እያማከርናችሁ ያለባችሁን ቻሌንጅ እያወራን እንዴት ነው የሚፈታው፣ እንዴት ነው የምቀጥለው የሚለውን በግልጽ እናያለን። ስለዚህ በእነዚህ ስልኮች ላይ ደውሉ። በዌብሳይታችን ላይ ገብታችሁ ምን ሰራበት ልክ ማየት ትችላላችሁ። እናመሰግናለን። መልካም ሳምንት እንዲሆን እመኛለሁ።
በጣም ይሄ ነገር ይጠቅማል ብላችሁ ካሰባችሁ በዚህ ነገር ሰፖርት ማድረግ ትችላላችሁ። እንደዚህ ምርጥ ነገር እንዲደርሳችሁ ከፈለጋችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ደግሞ የምትወዷቸው ሰዎች ካሉ ሼር አድርጓቸው። እናመሰግናለን። ላይት አፕ ጀነሬሽን ነው። መልካም ሳምንት